ሰላም ቤተሰብ እንዴት ናችሁ? በ2018 ዓ.ም ኢንትራንስ ኤግዛም ለምትፈተኑ ተማሪዎች በጣም ወሳኝ ቪዲዮ ይሆናል ማለት ነው። ለምን አብዛኞቻችሁ ከምርጫ በፊት ነው ወር ከምርጫ በኋላ ነው እያላችሁ በጣም እየተንዛዛችሁ ትገኛላችሁ። ሰሞኑን በጣም ወሬዎች እየተናፈሱ ይገኛሉ። ነገር ግን ከዚህ ቪዲዮ በኋላ ምንም የኢንግሊሽ ኦር የ2018 ዓ.ም ኢንትራንስ ኤግዛም ግራ አይገባችሁም ብዬ አስባለሁ። በተጨማሪም አንድ በጣም አስደሳች ዜና አለ ለእናንተ። በጣም ለ2018 ዓ.ም ኢንትራንስ ኤግዛም ለምትፈተኑ ተማሪዎች በጣም መልካም ዜና አለኝ። እሱንም በመጨረሻ ቪዲዮ ላይ ያሳውቃችኋለሁ። ዳይሬክትሊ ወደ ጉዳያችን ወሬ ሳናንዛዛ እንገባለን። ነገር ግን አብዛኞቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አይደለም ማለት ነው። ስለዚህ ብዙ ተማሪ ጋር እንዳይደርስ እያደረገ ስለሆነ ፕሊዝ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ዳይሬክትሊ መግለጫውን ነው ማነበላችሁ ማለት ነው። መግለጫውን አንብብላችሁ ከዚህ መረዳት እንደምንችል ኦር በተጨማሪ ደግሞ ምን ሊፈጠር እንደሚችል ከዚህም ጋር በተያያዘ ኤግዛክት ቀኑን ደግሞ ሳይንቲፊክ በሆነ ወይ ምን ማድረግ እንችላለን ማለት ነው። መገመት ማድረግ እንችላለን ማለት ነው። ኦር መገመት እንችላለን ማለት ነው። ስለዚህ ጉዳዩ ምንድነው? በከፍተኛ ትምህርት የሚመሩት ተማሪዎች በሚመጣው አገራዊ ምርጫ የሚሳተፉበት ሁኔታ ለማሳወቅ ይላል እዚህ ጋር እና ይሄ ከወጣው ከፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ከትምህርት ሚኒስቴር ነው ዳይሬክትሊ የወጣው ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? ግንቦት 24 ቀን 2018 ዓ.ም በሚካሄደው ሀገራዊ ምርጫ ላይ ተማሪዎች መምረጥ እንዲችሉ የሚሰጥ ትምህርት ከምርጫ በፊት እንዲጠናቀቅ ተማሪዎች ወደ ቤታቸው እንዲሄዱ ታስቦ የነበረው አካሄድ በትምህርት አሰጣጥ ጥራት እንዲሁም በተማሪዎች የፈተና ዝግጅት ስኬታማ ላይ በሚኖረው አሉታዊ ተጽዕኖ ምክንያት አስቸጋሪ ሆኖ በመገኘቱ ትምህርት ሂደቱ መርጠው ለመመለስ የሚያስፈልጋቸው ቀናት ብቻ ታስቦ እንዲፈቀድላቸው መርጠው እንዲመለሱ ትምህርታቸውን እንዲቀጥሉ የትምህርት ሚኒስቴር ብሔራዊ ምርጫ ቦርድ አመራሮች ተናግረዋል። ከመግባባት ተደርጎ እዚህ ጋር ይሄን ነገር ላይ ተግባብተዋል ማለት ነው። ስለዚህ ይሄን ነገር ምንድነው የሚገልጽልን? እዛ ጋር የሚማሩ ተማሪዎች ማለትም 2018 ዓ.ም ግቢ ላይ የሚማሩ የተማሩ ያለ ሪሜዲያል ተማሪ ሆኖ ፍሬሽ ሲኒየር ሆኖ እነሱ ሳይለቁ በፊት እናንተ ሄዳችሁ መፈተን አትችሉም ማለት ነው። ስለዚህ እነሱ ምንድነው ምርጫውን መርጦ ብቻ ነው ዳይሬክትሊ የሚመለሱት ማለት ነው። ስፔሻሊ ሪሜዲያል ተማሪዎችም ምርጫውን ብቻ መርጦ ነው የሚመለሱት። ስለዚህ ከዚህ መረዳት እንችላለን። ይሄ ስለሆነ ተማሪዎቹ በተፈቀደላቸው ቀናት ውስጥ ሄደው መርጠው መመለስ እንዲችሉ ፍቃድ እንደሚሰጣቸው ይህ መግለጫ ያሳውቀናል ማለት ነው። እና ፍቃድ ይሰጣችኋል ሲል ለተወሰኑ ቀናት ወደ ቤታቸው ይመለሳሉ ማለት ነው። ግቢ ላይ ያሉ ተማሪዎች ወደ ቤታቸው ተመልሰው ኦር ወደ የከተማቸው ወደ የክልላቸው ተመልሶ ምርጫውን ፈጽሞ ወደ ዩኒቨርሲቲ ይመለሳሉ ማለት ነው። ስለዚህ ትምህርታቸው ምንም የሚቋረጥበት ምክንያት የለም ማለት ነው። ጀስት አንድ ቀን ምናምን እረፍት እንዳይወስዱ ይገለጻል ማለት ነው። በተፈቀደላቸው ቀናት ጨርሰው ወደ ግቢ ይመለሳሉ ማለት ነው። ስለዚህ ከዚህ ምን እንረዳለን ማለት ነው። በተጨማሪም አጠር ያለች መግለጫ አለች። ስለሆነው ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው መመለስ እንዲችሉ ፍቃድ እንዲሰጣቸው እያሳሰብን እዚሁም እንዲረዳ ከምርጫ ቦርዱ በሚሰጥ አቅጣጫ መሰረት የተማሪዎች ምርጫ ምዝገባና ሌሎች መሰል ጉዳዮች በመመቻቸት እገዛ እንድታደርጉ እናሳስባለን እያሉ ይገኛሉ። ስለዚህ አጠር አድርጌ ስነግራችሁ መሰላችሁ አሁን ግቢ ላይ ያሉ ተማሪዎች ምርጫው መቼ ነው የሚሆነው? ግንቦት 24 አካባቢ ወደ ቤታቸው ይመለሳሉ። አይዘር ወደ ክልላቸው ወደ የክልላቸው ይመለሳሉ ማለት ነው። ስለዚህ ምንም የትምህርት ስርዓት የሚቆም የለም። እንደሚታወቀው ያው ሲኒየር ላይ ያሉ ተማሪዎች እንዳይመርጡ አሳውቂያቸዋለሁ በቀደምም። ስለዚህ ሲኒየር ላይ ያሉ ተማሪዎች ወደ ግቢያቸው ይሄዳሉ፣ ይመርጣሉ፣ ወደ የቤታቸው ይመርጣሉ። ከዚህ ምን እንረዳለን? ግንቦት 24 ላይ ምርጫ ነው። ስለዚህ በፍጹም ግንቦት 3 ሊሆን አይችልም ማለት ነው 2018 ዓ.ም ኢንትራንስ ኤግዛም። ስለዚህ በመጀመሪያ ደረጃ እንኳን ደስ አላችሁ ለማለት ፈልጋለሁ። በመጨረሻ ደግሞ ምንድነው ወደ ግቢያቸው ስለሚመለሱ ድጋሜ ቢያንስ የሆነ ያክል ጊዜ ይቆያሉ ማለት ነው። ስለዚህ ከዚህ ምን እንረዳለን? 2018 ኢንትራንስ ኤግዛም የሚሰጠው ተማሪዎች አሁን ሁለቴ አይመላለሱም ወደ ግቢ በጣም በቅርበት። ስለዚህ ትንሽ ከዛ ራሱ ራቅ ማለት ይኖርበታል። ስለዚህ ትምህርቱ ኢምፓክት ስላሌለው በ2018 ዓ.ም የሚሰጠው ኢንትራንስ ኤግዛም
ግንቦት ውስጥ ሊሆን አይችልም ማለት ነው። ዳይሬክትሊ ወዴት እንገባለን? ወደ ሰኔ አስገባን ማለት ነው። ስለዚህ ትምህርቱ ሞስት ፕሮባብሊ ሰኔ ውስጥ የምትጨርሱ ይሆናል። ፈተናውን ደግሞ ሰኔ ውስጥ የምትወስዱ ይሆናል ማለት ነው። ስለዚህ እንኳን ደስ አላችሁ ለማለት ፈልጋለሁ። አብዛኞቻችሁ እየተጨነቃችሁ ነበር። እናም በጣም መልካም ዜናው ኦር በጣም ወሳኝ መረጃ ያልኳችሁ ምንድን ነው በ2018 ዓ.ም እንግሊሽን ከኛ ጋር ማጥናት ከፈለጋችሁ በጣም ጥርት ባለ ወይ አዘጋጅተንላችኋል ማለት ነው። ዩኤኤ ቤዝድ የሆኑ ኩዌሽኖች፣ ዩኤኤ ቤዝድ የሆኑ ቲዩቶሪያሎች አሉ። ዩኤኤ ቤዝድ የሆኑ የተለያየ ሾርት ኖቶች አሉ እና በጣም ውስን ተማሪዎችን ብቻ ነው ፈልገው እና ከነዚህ ውስን ተማሪዎች ጋር መቀጠል የምንችልበት ሁኔታ እያመቻቸን እንገኛለን ማለት ነው። ስለዚህ ዳይሬክትሊ መቀላቀል ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ደውላችሁ መዝገብ ትችላላችሁ። በጣም ዩኤኢ ቤዝድ የሆኑ ጥርት አድርገን ከዚህ ምን ያክል ወጣ ኮምፔር እያደረግን ከአምኖቹም ጋር ሞስት ፕሮባብሊ ሞስት ሪፒትድ ኦር ፍሪኩዌንሲ ያላቸውን ቶፒኮች ሞር ፎከስ እያደረግን ሌሎችንም ደግሞ በዛ ወይ እያየን ምንሄድ ይሆናል ማለት ነው። ስለዚህ መቀላቀል ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ዳይሬክትሊ ደውላችሁ ቦታችሁን ማስያዝ ትችላላችሁ። ብዙ ተማሪዎችን አንቀበልም ሲንስ አሁን 3 ወር ስላለ ፈታ ብለን እንግሊሽን ከኛ ጋር አጥናታችሁ መጨረስ ትችላላችሁ ማለት ነው። ስለዚህ ያው ቪዲዮን ስላያችሁ አመሰግናለሁ። መመዝገብ የምትፈልጉ በዚህ ስልክ ቁጥር ዳይሬክትሊ ደውላችሁ መቀላቀል ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ፒስ